ሚዲያ ተዘገበ ወይም እያየን ዝግጅታችንን ሚዲያ ተጠቃሚዎች ፍትህ እንጠይቃለን። እንዲሁም መጨረሻውን ለማየት እየጠበቅን ያለ ነው። ይቺ በምስሉ ላይ የምታዩት እህታችን ከአራት ወር በፊት ሙታለች ተብሎ ዜና ወጥቶ ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ የተለያዩ ሶሻል ሚዲያ ላይ በጣም እየተዟዟረ ነበረ። እንደገና ሰሞኑን ደግሞ እንደምናየው ከሆነ ያሉት መረጃዎች በሙሉ ሀና በህይወት እንዳለች፣ ሀና ድንበር ላይ ደክማለች፣ ሙታለች ተብላ የቀረች እህታችን በህይወት በተለያዩ ደላሎች እየተደፈረች፣ ይህን ቃላት ለመናገር ቢከብድም እሷ ብቻ ልጅ ያስወለዱ ውስጥ እያሰቃዩ መሆናቸውን ብዙ አይነት መረጃ እየወጣ ነው። እዚህ ላይ አንድ ሀና ስለተጠቀች በሚዲያ ብዙ ሰው ስለሚያውቃት ሀና አልሞትም አለች ተብሎ አሁን ስለ ሀና ፍትህ እየተጠየቀ ነው ያለው። ነገር ግን ብዙ እህቶቻችን ሚዲያ የማይጠቀሙ እህቶቻችን ሞተዋል ተብለው ለቤተሰብ እንደሞቱ ተረድቶ ነገር ግን አሁን ላይ ደግሞ በእንደዚህ ስላሉ ለሁላቸውም ለመናገር ከፈጣሪ ነው። ነገር ግን ከፈጣሪ በታች ደግሞ ያሏቸው እህት ወንድሞቻችን ሰሞኑን ስለ ሀና በጣም ደላሎች እንዲህ ታውቃላችሁ። አንዳንድ ጊዜ ደላላ ሲባል የሚገርማችሁ አንድ ሰው ለመላክ 3፣ 4 እስከ 5 ደላላ የሚሆኑበት ጊዜ ያላቸው። ምክንያቱም አንደኛው መጀመሪያ የሚያወራቸው ይሆናል፣ ከዛ ያኛው ደግሞ አሳልፎ ይሰጣቸዋል፣ ያም አሳልፎ ለሌላ፣ ያም አሳልፎ ለሌላ። ነገር ግን ለማትጠቅም ገንዘብ ጊዜያዊ የብዙ እህቶቻችን ህይወት እየቀጠፉ እንዲሁም ቤተሰቦቻችን ልብ እንላቸውም እነሱ ከሴት አይደል የተወለዱት? ለምን ይሄ ነገር ለምን ይፈጠራል ብለን ለራሳችን መጠየቅ ያለብን እና ውድ ቤተሰቦቻችን ሁሉንም ፍትህ ጠይቀን የእህታችንን ሀና መጨረሻ ማየት አለብን። የእህታችንን ሀና ብቻ ሳይሆን ሁላቸውም ሀና ከወጣች ሀና በህይወት ከተገኘች እዛ ውስጥ ያሉ እህቶቻችን ምን ያህል ስቃይ እንዳላቸው እሷ መረጃ ይዛ ትወጣለች ብዬ አስባለሁ። ያን ብዙ እህቶቻችን ህይወት መረባረብ አለብን ማለት ነው። አንድ ሰው ታወቀ ብቻ ስለዚህ ውድ ቤተሰቦቻችን ደላሎች ምን አይነት ማስተያየት ይሰጣችኋል? ምን አይነት ምክር ይሰጣችኋል? እናንተ ግን አስተያየት ወይም ምክር ሳይሆን እየገዛችሁ ያለ 30 ሺህ ብር፣ 20 ሺህ ብር፣ 50 ሺህ ብር የምታገኟት የምትለቃቅሟት ሳንቲም ናት እናንተን እያጓጓችሁ ያለው ማለት ነው። እንዲሁም ደግሞ ታላላቅ ሶሻል ሚዲያዎች የምትጠቀሙ እህቱ ወንድሞቻችን ማንኛውንም መረጃ ቢሆን የሆነ መረጃ ላይ ተቀብሯል፣ ላይ ተደፍሯል እያን ባናዘግብናል። ይህ መሞት ለ4 ወር ያህል ተደብቆ የቀረው እንዲህ ታዋቂ ነው ተብሎ በምናከብረው በምንወደው በምንጠር ላይ እየተንከራተተ ነው ብለን የምንወደው ወንድማችን ተለቀቀ አንዲት ቪዲዮ ነው። እውነት ሰው ነው፣ ሊሳሳት ይችላል። ፍጹም ሆኖ የማይሳሳት ሰው የለም። ነገር ግን ምንድን ነው ያደረኩት? ለምን ሞታለች አሉ መረጃ ለምን አልጠይቅም? እሱን ከኋላ እንጂ ያንን መረጃ አውጥቶ ለህዝብ ማሳወቅ ያለበት መረጃ ሳይኖር ሰው ወደቀ፣ ተሰረ፣ ሞተ ተብሎ ሶሻል ሚዲያ ላይ አይደለም። በተለይ ሞተ ተብሎ
አሁን ይቺ ልጅ በህይወት እሱ ቢያንስ አነሰ ተተባለ ከ15 ከ16 ዓመት በላይ እስራት ይፈረድበታል። ምክንያቱም ያልሞተች ልጅ ሙታለች ብሎ በፔጁ ለቋል። እሱ ግን አሁን ላይ እያለ ያለው እኔ ብቻ አይደለሁም ጓደኞችም ናቸው እንደዚህ ብለን ያወራ ነው እያለ ነው። ጓደኞቹ በራሳቸው ሶሻል ሚዲያ እኮ አለቀቁ። አንተ ነህ በሶሻል ሚዲያ እየለቀቀው። ስለዚህ አንተ ነህ መጠየቅ ያለብህ። እኔ የራሴን ስልክ ራሴ ነኝ እንጂ የማዝበት ጓደኞችን ሊያዙበት አይገባም። አይደል እንዴ? በራሴ ህይወት ማንም ጣልቃ ሊገባ አይችልም። ራሴ ነኝ። ስለዚህ አንዴ ተሳስቷል። ይሄ ወንድማችን ተሳስቷል። ከሰው ልጅ ስህተት ከብረት ዝገት አይጠፋም ይባላል እና ነገር ግን አሁንም ቢሆን እውነቱን ቢናገር እውነቱን ቢያወጣ ያን ያህል ሰውም እሱ ላይ ትኩረት አያደርግም ነበር። ነገር ግን እሱ ደግሞ አሁን ላይ እየደባበቀ ነው ያለው። ስለዚህ ደባበቀም አልደባበቀም እኛ የምንፈልገው የእህታችንን ፍትህ ነው። የአንድ እህታችንን የሀናን ፍትህ ብቻ ሳይሆን የብዙ እህቶቻችንን ፍትህ እንጠይቃለን። በህይወት ካለችም በህይወት ከሌለችም እውነታው መታወቅ አለበት። ተዳፍኖ መቅረት የለበትም። ምክንያቱም የየመን በረሃ ብዙ ወንድሞቻችንን ብዙ እህቶቻችንን እንደበላ እንዳስቀረ እናውቃለን። ነገር ግን ደግሞ እንደዚህ ኑሮ በቁም ከመሰቃየት የሞተ ሰው ይሻላል። የሞተ ሰው ይሻላል። ሞት እኮ እረፍት ነው። እሷ ወይ የለችም ወይ አለች የማይባል የቁም ስቃይ ነው እና እየተሰቃየች ያለችው እህታችን ከዛ ከስቃይ እንድትታደግ ሁላችንም ድምፅ እንሆናት። ያኔ ሞታለይ ብላችሁ ብዙ ቪዲዮ እየሰራችሁ ለራሳችሁ እይታ ስትሉ ከዛ ስታዘዋውሩት የነበራችሁ የሶሻል ሚዲያ ቤተሰቦች አሁን ላይ ደግሞ በህይወት አለች ብላችሁ ሁላችሁም ኃላፊነት ተሰምቷችሁ ሁላችሁም ቪዲዮ በመስራት እንተባበራቸው። ወንድሞቻችን እህታችንን ለማግኘት በጣም እየጣሩ እየለፉ ነው እና ያሉት። ስለዚህ እኛም ከጎናቸው ሆነን ማገዝ አለብን እላለሁኝ። ውድ ቤተሰቦቻችን እውነት እሷ ከሀገሯ ስትወጣ ብዙ ህልም ኑሯት ብዙ እቅድ ኑሯት ልጇን ለማሳደግ እንግዲህ ህጋዊ ለመሆን ከህገወጥ ህጋዊ ለመሆን ያደረገችው ነገር ነው ለዚህ ነገር የዳረጋትና ነገር ግን ቢሆንም ደግሞ በዚህ መሃል ሴት ልጅ ናት። ፍትህን ጠይቅ። የሴት ልጅ ስቃይ ይብቃ። እና ውድ ቤተሰቦቻችን ይህንን ነገር እንደቀላል ባናየው እላለሁ። ሁላችንም ድምፅ እንሁን፣ ድምፃችን ይሰማልን እላለሁኝ። በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ባይ ባይ።